አቦ እንዴት አባቷ እንደምትመቸኝ አቤት ልብ የኔና ያንተ ልብ ሁላ ቢደመር የሷ ልብ ያለ ያክል አቦ እባክህ ነው እንሂድ ወደ ቤት እንደምንሄድ ምን ያህል እርግጠኛ ናችሁ ማለት እስኪ በእናትህ ዞር በለ ኋላ አንተ ጀለሶች አሁን ማፈግፈግ ያለብን ይመስለኛል ተጀመው ለመሮጥ ዝግጁ ነው 1 2 3 እናቴ ያረሞትኩኝ ወይኔ አንተ አይኑ የሆነ ነገር ሆኖ እንዳይሆን ብቻ እስኪ ለመግለጥ ሞክር አይኑ ምንም አልሆነም ህመሙ ስለከበደው ነው መሰለኝ የጨፈነው እጭ ምንድነው ወንድ ልጅ አይደል እንዴ አይደለም መሰበር ጉስ ቢቆረጥ ማነሽ አሰለፍነሽ አይደል አንተ ባለጌ ጭራሽ እኔ እንደዚህ ታናገረኛለህ አረ ማዬ ምን እየሆንሽ ነው ታሟል እኮ ለምን አይሞትም እሺ አሁን ጠበቅ አድርገህ ያስልኝ ይሱ ኧረ ቆይ በእናታችሁ ዋይ በስመ አብ ምንድነው ማነሽ ኧረ ምንድነው ወይ ሰው አሰለፍ እንዴ ዝም በል አንተ ሙጥ ማጣ ይዙ በደንብ ያስልኝ አዳዲሶቹ ተማሪዎች ስለ ቹቻ አዲስ ነገር መስማት ይፈልጋሉ የቹቻ ደህንነት አሳስቧቸዋል ይህንን ችግር የፈጠሩት በትምህርት ቤት ውስጥ ስለሆነ ደህንነታቸው አሳስቧቸዋል በሌላ በኩል ጆሲ ኦፈር አድርጎላቸዋል ትልቅ ገንዘብ ታዲያ ይህ ነገር ደግሞ ትንሿን ታመጡልኛላችሁ የምትፈልጉትን ያህል ገንዘብ የምትፈልጉትን ነገር ሁሉ አደርጋለሁ የሚል ኦፈር ተደርጎላቸው ነበር ከጆሲ እነሱም ወደነ ኢዙ ቤት ስለ ቹቻ አዲስ ነገር ለማወቅ የትምህርት ቤት ይህንን ነገር ያደረጉት በትምህርት ቤት ውስጥ በመሆኑ ስለ ትምህርታቸው ስለ ደህንነታቸው ማሳስቧቸዋል ታዲያ በዚህ መካከል ደግሞ ለነሱ ሌላ እድል ትንሿን በአቋራጭ ለማግኘትም ረድቷቸዋል እስኪ እናንተ ማሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡ ትንሿን በአጋጣሚ ሄደው ለመጥለፍ ያመቻችላቸው ይሆን ወይስ ደግሞ ይሄንን ነገር ተዘናግተው ስለ ቹቻ ብቻ ለማወቅ የሄዱበትን አላማ ያሳኩ ይሆን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ይበልልኝ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እንዲሁም ቪዲዮውን ላይክ ማድረግ አትርሱ ያን ቀጣይ ክፍል ጆሲ ከአዳዲሶቹ ተማሪዎች ጋር እናንተ የምትተባበሩኝ ከሆነ እኔ ዳጎስ ያለ ገንዘብ እከፍላለሁ በመላሹ ስራዬን ትሰሩልኛላችሁ የሚል ጥያቄ አቅርቦላቸው ነበረ ታዲያ ይህንን ጥያቄ በጉጉት ሲጠባበቁ የነበሩት በነፃ የምንከፍል ሰዎች ዛሬ ይሄ ደግሞ ያለው ይመስላል ስለዚህ የሚከፈለን ከሆነ ታዲያ ለምን አናደርገውም በማለት ተስማምተው ጆሲም የፈለጉትን ያህል ገንዘብ እንደሚከፍል ነገር ግን ምንም አይነት ስራ ባዛችሁ እንደምትሰሩልኝ ቃል ግቡልኝ በማለት እሱም የሚፈልገው ነገር ትንሿን እንደሆነና ትንሿ ጸባይኛዋ ልጅ ምን ፈልገ ደግሞ ከሷ እሷን ምን እናደርጋት ለነሱም ይህ ነገር አስደንጋጭና አስገራሚ ነገር ነበር ትንሿ ከሁሉም ለየት ያለች በመሆኗ ትንሿን ማለቱ ትንሿ ላይ ትኩረቱን ማድረጉ ለምን ከማንም ድረስ ያላየናት ልጅ ታዲያ ምንም ቢሆን ገንዘብ ከተከፈለን የሚለውን ነገር እናደርጋለን በማለት ሙሉ በሙሉ ተስማምተዋል ቹቻ መሰባበር ይህንን ነገር ማን ነው እንደዚህ ያደረገው ሆን ብሎ ያደረገው ሰው ማን ነው ይላል ቡቻም ይህንን ነገር ያደረጉት አዳዲሶቹ ተማሪዎች መሆናቸውን ካወቀ በኋላ እነሱን ፍለጋ ወደፊት ይገሰግሳል ታዲያ መቅዲም አብራው መሄድ እንደምትፈልግና እነሱንም እንደምትፈልጋቸው ብታናግረው ቡቻ ግን የቀድሞ ማንነቷ በቀድሞ ማንነቷ ምክንያት በመለካት ከመቅዲ ጋር አብሮ መሄድ እንደማይፈልግ ብቻውን መሄድ እንደሚፈልግ እሷም ብትለኝም አልተውህም አብሬ እሄዳለሁ በማለት ከሱ ጋር ግብግብ ትፈጥራለች ታዲያ ቡቻም አላውቅም አልፈልግም በመፈልጊው መንገድ በመትፈልጊው አቅጣጫ ሄደሽ አንቺ መቅጠር ትችያለሽ ነገር ግን መቅዲ የምታውቀው ነገር እንዳላትና እነሱም መቅጠም የሚፈልግ ከሆነ እነሱ ያሉበትን ቦታ የምታውቀው መቅዲ ብቻ እንደሆነች ዝም ብሎ በመሄድና በፉከራ እና በመደንፋት እንደማያገኛቸውም ስትነግረው ታዲያ ተስማምተው አንድ ላይ ሆነው አብረው ሄደዋል አዳዲሶቹ ተማሪዎችም ምን እናድርግ ስለ ቹቻ ማን አዲስ ነገር ያምጣለን ቹቻ እንዴት ሆኖ ይሆን የሚለው ነገር ለነሱ አሳሳቢ ነገር ነበር ቹቻ ደህና ይሆን ደህና ካልሆነ ትምህርት ቤት የሚፈጠረው ነገር ይህንን ድርጊት ያደረጉት በትምህርት ቤት ውስጥ በመሆኑ ስጋት ላይ ገብተዋል ታዲያ ይህንን ነገር ለማድረግ ደግሞ መረጃውን ያቀበለችን እዩዋለች ከሷ የተሻለ ሰው ወይም ደግሞ ከሷ ሌላ የሚያቀብለን ምንም አይነት ሰው የለም በማለት አሁንም ጥያቄያቸውን የሚፈልጉትን ነገር ልታመጣላቸው የምትችለው እሷ እንደሆነችና ወደሷ ለመደወል ወደሷ ሲመካከሩ ነገር ግን እዩ መታላችኋለች ሳትጠራ ሳትጠየቅ ታዲያ እየፈለጓትም እንደነበረና የሚፈልጉን ነገር እንዳለ ይህንን ነገር ደግሞ ከሷ ውጭ ማንም እንደማያመጣላቸው እዩም በመንገድ የለሽነት መታዘዟ ስላበሳጫት
ለምን እንደዚህ ታዘዝኩ? ለምን ከመጀመሪያው ይህንን ጥሩ መረጃ አቀብያቸው ለምን አሁን ንቀት በተሞላበት መንገድ ያናግሩኛል በሚል ምክንያት እሷ መናገር ባትፈልግም፣ ነገር ግን ይህንን ነገር ያመጣሽው ይህንን ሀሳብ ያመጣሽው ቹቻ ካልተሰበረ የሚለውን ሀሳብ ያመጣሽው ራሴ ስለሆንሽ ምንም በተለየ መንገድ ልናናግርሽና አክብረን የምናናግርበት መንገድ የለም። ስለዚህ አሁን የምንልሽን ነገር ብቻ ታደርጊያለሽ። ቹቻ ምን ላይ እንደሆነና እንዴት እንደሆነ ይህንን ነገር ማወቅ ግድ ይለናል። ስለዚህ በመሄድ ይህንን ነገር ደግሞ ከአንቺ ውጭ ማንም የሚያመጣ ሰው የለም። ነገር የማያበቃባት ወይዘሮ አሰልፍም፣ ነገር ማቀሳሰር የማያበቃባት ወይዘሮ አሰልፍም በአሁኑ የሀረግን ሰላም ለመንሳት ቹቻ ከሀረግ ጋር በገባው እልህ አጋቢ ነገር ታዲያ እሷም ከጎኑ እንደምትሆንና ሀረግን የግሉ ለማድረግ እንደምትረዳው ከሀረግ ስርስር እንዳይጠፋ ይህንን ነገር አበረታታለሁ ስትልም እስከ ጥግ ድረስ ከቤቷም አብረህ ማደር ይኖርብሃል በማለት እየወሰደች ማጣበቅ፣ ይህ ነገር በልጇ ላይ ያደረገችው ነገር ሳያንሳት ይህን ነገር ደግሞ ወስዳ ከሷ ጋር እንዲያደር ልጁን አሁንም እንደተለመደው በማይሆን ተስፋ በመሙላት ወደ ሀረግ ቤት በመሄድ ቹቻን የግል ማድረግ በጣም ቀላል ነው፣ እኔ ረዳሃለሁ የሚለውን አጉል ተስፋ በልጇ ላይ በኤዛና ስታደርግ የነበረው በኤዛናና በመቅዲ በኤዛናና አሁንም ደግሞ በእኑ ስታደርግ የነበረውን አሁንም አዲስ አጀንዳ በቹቻና በሀረግ መካከል ያለውን ነገር ይህንን ነገር እንዲያቆምና ቹቻ ይህን ነገር ተስፋ እንዲቆርጥ ሀረግ የራሷ የሆነ ህይወት እንዳላት እኔ እንደተመለከትኩት ከሆነ መራቅ ይኖርብሃል፣ የተበላ ይመስለኛል። ሀረግን አንዳንድ ነገር አይቸባታለሁ ከቡቻ ጋር በማለት ከቡቻ ጋር አዲስ ግንኙነት እንደጀመሩና ከሱ ጋር ደስተኛ ትመስለኛለች። ወደ ራስህ ተመለስ የሚል ጥቆማ ብትጠቁመም ወይዘሮ አሰልፍ ግን ይህን ነገር የማይሆን ነገር ነው፣ ስለዚህ መንገድን እንዳትቀይር፣ አሁንም እኔ አግዝሃለሁ፣ ያለህበት ነገር ትክክል ነው፣ ያለህበት አቅጣጫ ትክክል ነው በማለት ሀረግን ለመበጥበጥ እንግዲህ ሌላ መንገድ አድርጋ ሌላ ሴራ አድርጋ ደግሞ አዲስ አጀንዳ ለጊዜው አግኝታለች። ድንቡቻ ወደ ሄደበት ቦታ ተከትላ አዳዲሶቹን ተማሪዎች ለማግኘትና ለማነካከት ሀሳብ አመተው የሄዱ ቢሆንም አዳዲሶቹ ተማሪዎች ግን በአሁኑ እነሱን ፊት ለፊት ከመጋፈጥ ይልቅ ሩጠን ማምለጡ የተሻለ ሳይሆን አይቀርም፣ እንደ ቹቻ ከመሰባበራችን በፊት ሩጠን ማምለጡ የተሻለ ይሆናል በማለት ሩጠውም አምልጠዋል። ታዲያ ይህ እድል ያመለጣት መቅድም ደግሞ አሁንም አዲስ ሀሳብ አለኝ፣ እነዚህ ልጆች አምልጠውናል፣ ልናገኛቸው አልቻልንም፣ ስለዚህ አሁንም አዲስ ሀሳብ አለኝ በማለት ከቡቻ ጋር ትማከራለች። እነዚህን ሰዎች ምን ይመስላችኋል? ለየብቻቸው አግኝተን እንክትክት ብናደርጋቸው? ከእዩ ምላሽ አላገኘሁትም። አዳዲሶቹ በጥባጮቹ ተማሪዎችም የቹቻን ደህንነት ለማጣራት ቹቻ ወዳለበት አካባቢ አጠያይቀው ይሄዳሉ። ታዲያ መቅዲም እዛ ታገኛቸዋለች። መቅዲም አሁንም በድፍረት ታናግራቸዋለች። የመቅዲ ደፋር መሆን፣ የመቅዲ ፈጣጣ መሆን፣ ከሴቶች ሁሉ የተለየችና በድፍረት ለመጀመሪያ ጊዜ ልበ ሙሉ ሆና ያናገረቻቸው ሴት እሷ ብቻ በመሆኗ የተለየሽና ጀግና ስለሆንሽ ስለ ጀግንነትሽ አጨብጭበንልሻል ይላሉ። ታዲያ ወደዚህ አካባቢ ምን ፈልጋችሁ እንደመጣችሁ የምትፈልጉትን ነገር አሁን ተናገሩ የመቅዲ ጥያቄ ነበረ። እሷም አዲስ ነገር እንደደገሰችላቸውና በቅርቡ ለየብቻቸው ሀሪፍ መልእክት እንደሚደርሳቸውም የተማከሩበትን ነገር እሷ ጠብቁ፣ ለየብቻችሁ የተለያየ ደብዳቤ የተለያየ መልእክት ይደርሳችኋል በሚል ልብ አንጠልጣይ መልእክትም በቃ አድርጋላቸዋለች። ታዲያ አዳዲሶቹም ተማሪዎች የሚፈልጉትን ነገር ለማግኘት ስለ ቹቻ አዲስ ነገር ለማወቅ ከዚህ ድረስ ከመጣችሁ አይቀር ለምን ወደ ቤት ገባ ብላችሁ አጠይቁትም? ታዲያ እነሱም ምን ብታዘጋጅልንና ምን ብትደግሽልን ነው ወደ ውስጥ ገቢልንም ወደ ውስጥ ገብታችሁ ማየት ትችላላችሁ፣ ወደ ውስጥ መግባት ትችላላችሁ የምትይን? መቅዲም ወደነ ኢዙ ቤት በመሄድ በር ታንኳኳለች። ታዲያ በምላሹ ደግሞ በር የከፈተችው ትንሿ ነበረች። በሌላ በኩል ለትንሿ አዲስ ድግስ ተደግሶላታል። ጆሲ የላካቸው መልእክት አለ። ጆሲ ትንሿን ጠልፋችሁ ታመጡልኛላችሁ የሚል። ትንሿም መቅዲን ስትመለከታት ለምን እንደመጣችና እንደ ቀድሞ ባህሪዋ ናት በማለት ምን ፈልጋ እንደሆነም ጠይቃታለች። መቅዲም ቹቻን ብቻ ለመጠየቅ እንደመጣች እንጂ ከቀድሞ ማንነቷ እንደራቀች ብትነግራትም ታዲያ ትንሿም ደግሞ አላወኩም፣ አላምንም፣ አልገባኝም በማለት መቅዲ ወደ ውስጥ፣ ትንሿ ደግሞ ወደ ውጭ። እንግዲህ እዚህ ጋር እነዚህ ልጆች ከጆሲ ጋር የተመካከሩትን ነገር እያደርጉት ይሆን? ትንሿን ወደ ውጭ በዛ አካባቢ ለነሱ እንደ ትልቅ አማራጭ ነው፣ እንደ ትልቅ እድል ነው።
ትልቅ ገንዘብ ኦፈር ተደርጎላቸዋል ከጆሲ። ትንሿን ለማግኘት የሚጠቀሙት ብቸኛ አማራጭ ይሄ ነው። እስኪ እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልን። ወደዛ የሄዱት ትንሿን ለማግኘት ለመጥለፍ አቅደው ነው ወይስ ደግሞ ስለ ቹቻ ብቻ ለማጣራት ትንሿ ትጠለፍ ይሆን? ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስር አስቀምጡልን እያልን የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። All this time I've been holding on so tight, 'cause all that I do was easy to